studying the human population ስለ ሰው ህዝብ ነው የምናጠናው the human population can be studied using a census እና በምን ሊቆጠር ይችላል ህዝብ የሰው ማህበረሰብ census አለ የቤት ቆጠራ አለ ሁሌ ቤት ለቤት የሚሆን የህዝብ ቆጠራ አለ በህዝብ ቆጠራ መቁጠር ይቻላል a census is a systematic collection of information from all units or individuals in the population ከህዝቡ ያንዳንዱን መቁጠር ነው ከግለሰቦች መረጃን መውሰድ ነው or a complete enumeration of the members of a given population it involves the official counting of a population in the territory of a country and the collection of information and selected demographic and socio-economic characteristics of the population ያው መቁጠር ነው ብለናል ካውንቲንግ ነው ኦፊሻል የሆነ ካውንቲንግ ነው ህዝቡን በዛ ሀገር ላይ ያለ በዛ ድንበር ውስጥ ያለ ህዝብን መቁጠር ነው መረጃ መውሰድ ነው በቆጠራ ወቅት ዲሞግራፊክ የሆኑ ኢንፎርሜሽኖች ይወሰዳሉ ዲሞግራፊክ ሲባል እንደ ኤጅ እድሜ የዛ ሰው እዛ አካባቢ ያለው ሰው ጾታ ሴክስ ኢትኒክ ግሩፕ ዘሩ ምን እንደሆነ ሪሊጅን ሃይማኖቱ ምን እንደሆነ ማሪታል ስታተስ ያገባ ያላገባ ሃውስሆልድ ሳይዝ ቤተሰብ ውስጥ ስንት ሰው አለ ስንት የቤተሰብ አባል አለ የሚለው ኤንድ ስትራክቸር ኦኩፔሽን የስራው ምንድነው ኢኮኖሚክ አክቲቪቲ በኢኮኖሚክ አክቲቪቲ እንዴት ነው የሚሳተፈው ይነግዳል ወይ የተለያዩ ስታተስ የተለያዩ ስታተሶችን ይለካል ማለት ኢንፎርሜሽን ይወሰዳል The traditional approach to a population census consists of the registration of all individuals and their details using paper questionnaires during a field operation that normally lasts a few days or weeks የተለመደው የህዝብ ቆጠራ አፕሮች የህዝብ ቆጠራ አደራረግ እንዴት ነው በወረቀት መጠይቆች አሉ ለዛ ሰው ይሰጣዋል ያንን መጠይቆች ይሞላል እዛ ላይ መሙላት ያለበት እንደ ስም ከላይ ተጠቀሱትን እድሜ ጾታ ሃይማኖት ምናምን እና የተወሰኑ ቀናትን ሳምንታትን ሊፈጅ ይችላል እዛ አካባቢ ላይ ያለው ሙሉ ህዝብ በዚህ አይነት መንገድ መረጃ ለመውሰድ Data obtained from the population census can be used to calculate measures of population size. አሁን ያ የተወሰደው ዳታ የተሰበሰበው መረጃ ምንን ለማወቅ ይጠቅማል የህዝቡ መጠን ምን ያህል ነው የሚለውን ዴንሲቲ በዛ አካባቢ ላይ የህዝቡ አሰፋፈር ምን ይመስላል ኤጅ እድሜ ማወቅ ይቻላል ስንት እድሜ ምን ያህል የሆነ ሰው እየኖረ ነው እዚህ አካባቢ ላይ ሴክስ ጾታ በርዝ ሬት የውልደት መጠን ከአምናው ዘንድሮ ምን ያህል ተወለደ ወይንም ከዛሬ 10 አመት ዛሬ ላይ ምን ያህል ጨመረ ዴዝ ሬት ምን ያህል ሰው ሞተ ቀነሰ ፈርቲሊቲ ሬት ፈርቲሊቲ የወላድነት መጣኔ ላይፍ ኤክስፔክታንሲ እድሜ የእድሜ ጣራ population growth rate የህዝብ ቁጥር መጨመር እድገት እነዛን ሁሉ መለካት ይቻላል there are two methods of conducting a census የህዝብ ቆጠራ የሚደረግበት ሁለት አይነት ሜተድ አለ አንደኛው de facto method of census de facto method ይባላል ይሄ in which the government fixes one date for conducting the census throughout the country መንግስት አንድ ቀን ይወስናል የህዝብ ቆጠራ ቀን በመላው አገሪቷ ውስጥ በዛ ቀን ተቆጥሮ ማለቅ አለበት ህዝቡ ቆጠራው የሚካሄደው በአንድ ጀንበር ነው it is usually done on a full moon night because it is presumed that all households are present at their residences during that time በአንድ ጀንበር ነው ማለቅ አለበት የሚባለው ይሄኛው ለምንድነው በአንድ ጀንበር ሁሉም ሰው በያለበት ነው የሚሆነው አይንቀሳቀስም በአንድ ቀን ካን ቦታ ወደ ሌላ ቦታ በአንድ ቀን ይቀየራል ብዙ ህዝብ ይፈልሳል ተብሎ አይታሰብም ባለበት በክልሉ በአካባቢው ስለሚኖር ይሄ ዲፋክቶ ሜተድ በአንድ ቀን ቆጠራው የሚካሄድበት ነው ሌላው de jure method of census ነው
the government fixes the enumeration period of 2 or 3 weeks በዚህ ደግሞ በሁለት ሳምንት ወይ በሶስት ሳምንት ተቆጥሮ እንዲያልቅ ነው መንግስት ቀኑን የሚያወጣው the enumerators collect information from households by visiting them frequently to fill in the required information ስለዚህ ቆጣሪዎቹ እየመጡ ይቆጥራሉ መረጃውን ይሰበስባሉ በየቤቱ ይሄዱ persons residing temporarily at a place are not counted እዛ አካባቢ በጊዜያዊነት የመጡ ሰዎች አይቆጠሩም whereas only persons residing permanently at a place are counted in it እዛ አካባቢ በቋሚነት የሚኖሩ ሰዎች ነው የሚቆጠሩት በቆጠራው What do you think are the advantages and disadvantages of each method of conducting a census? የሁለቱም የቆጠራዎቹ ዲፋክቶም ዲጂዩርም ሜተድ አይተናል አድቫንቴጁ ምንድነው ዲስአድቫንቴጅ ጥሩ ጎኑ ደካማ ጎኑ ምንድነው ብላችሁ ታስባላችሁ Do you remember population censuses in Ethiopia በኢትዮጵያ ያለውን የህዝብ ቆጠራ ታስታውሳላችሁ How were they conducted which method did they use እንዴት ነው የሚቆጠረው እና የትኛው ሜተድ ነው የሚጠቀሙት ዲጂዩር ሜተድ ነው በአንድ ቀን ሳይሆን ቆጥረው እስኪጨርሱ ድረስ ወረቀት ይዘው ቤት ለቤት እየገቡ የህዝቡን ቁጥር ቤተሰቡን እየጠየቁ ይቆጥራሉ እና በዛ ሜተድ ነው በኢትዮጵያ የሚደረገው population density A more complete description of a population size includes the population density አሁን ስለ population size እናወራ መጠኑን ነው የዛ የፖፑሌሽኑ መጠን ነው የሚያሳየው እና ኮምፕሊት አድርጎ የሚገልጸው ደግሞ population density የሚለው ተርም ነው እና ምንድነው population density is the number of individuals within a specific area or volume የሆነ አካባቢ ይሄ ከኤሪያ አንፃር ነው የሆነ አካባቢ ላይ ምን ያህል population አለ 10 ካለ አሁን በሜትር ስኬር በአንድ ሜትር ስኬር ስንት ሰው አለ ስለዚህ በአንድ ሜትር ስኬር ኤሪያ 10 ሰው ካለ 10% per meter square ይባላል በኪሎ ሜትር ስኬርም ሊለካ ይችላል ስለዚህ ዴንሲቲ ሲባል እንደዚህ ነው በሆነ አካባቢ የሰፈረው መጠንን ነው የሚያሳየው አሰፋፈሩን ዴንሲቲ ክብደት ነው አይደል የምንለው ስለዚህ በአንድ አካባቢ ብዙ የሚሆን ከሆነ population density ከፍተኛ ይሆናል በአንድ አካባቢ በዛ ኤሪያ አነስተኛ ሰው የሚኖር ከሆነ ዴንሲቲው ዝቅተኛ ይባላል ማለት ነው population size divided by total land area ያው በቀላሉ population density ማለት population size የህዝቡን ቁጥር አውቀናል ያንን ለአካባቢው ለሚኖረው ኤሪያ ለዛ ለአካባቢው ኤሪያ ስፋት ይካፈላል It is a measurement of the size of population as percentage of the total land area occupied by the people ያው ሰው ከመሬቱ አንፃር ካለው ከመሬት ስፋት አንፃር ምን ያህል ሰው ሰፍሯል የሚለውን የሚለካ ነው For example the number of people per 10 square kilometers is a population density ለምሳሌ በ10 ኪሎ ሜትር ስኩዌር ኤሪያ 10 ኪሎ ሜትር ስኩዌር የሆነ በሆነ ኤሪያ ላይ ምን ያህል ሰው አለ የሚለው population density የሚያሳይ ነው ምን ያህል ሰው እዛ ላይ ይኖራል የሚለው Similar to all properties of a population density is a dynamic characteristic that changes over time as individuals are added to or removed from the population ያው population density dynamic ነው ተለዋዋጭ ነው ያ ማለት ለምሳሌ እዚህ በቀደም እንዳልኳችሁ በአንድ ሜትር ስኩዌር 10% የሚኖር ከሆነ population density 10% per meter square ነው በአንድ አመት 5 ልጆች ተወልደው 5 ቢጨመሩ ስንት ይሆናል 15% per meter square ይሆናል ወይንም ደግሞ እዛ አካባቢ ከነበሩ ሰዎች ሶስቱ ተሰደው ወደ ሌላ ቦታ ቢሄዱ ከ10 3 ሲቀነስ 7% per meter square ስለዚህ ተለዋዋጭ ነው ሰው ሲጨመር ሰው ሲቀነስ የተለዋወጠ ነው የሚሄደው population density For instance birth and immigration can increase a population's density የፖፑሌሽን ዴንሲቲ የሚጨምረው ምንድነው አንደኛ ውልደት እዛ አካባቢ ሲወለድ
ቁጥር ይጨምራል 10 ከነበረበት ከፍ ይላል 5 ከተወለደ 15 ይሆናል ሌላስ ከሌላ ቦታ ተሰዶ መግባት ያ ኢሚግሬሽን ይባላል IM ተሰዶ ወደዚህ ሲገባ 10 በነበረበት ይጨምራል ነው ፖፑሌሽን ዴንሲቲ የሚቀንሰውስ ዴዝ ሞት ሰው ሲሞት እዛ አካባቢ ፖፑሌሽን ዴንሲቲ ይቀንሳል የሰው ቁጥር ስለሚቀንስ ሌላስ ኢሚግሬሽን በኢ ይሄ ትቶ መውጣት ነው ሁለቱም ማይግሬሽን ስደትን ነው የሚያሳየው IM ሲሆን መግባት ተሰዶ ወደዛ አካባቢ መግባት EM ሲሆን ተሰዶ ከዛ አካባቢ መውጣትን ነው የሚያሳየው እዚህ ጋር ለምሳሌ ፕላንት ስፔሺስ የእጽዋት ዝርያዎች አሉ A የሚባል X እና Z የሚባል እና number of ኳድራንቶች ተጥለዋል በተለያዩ ቦታዎች 10 ኳድራንቶች እያንዳንዳቸው 1 ሜትር ስኩዌር ነው የመጀመሪያው ኳድራንት ላይ ሁለት እጽዋት አለ A የA ዝርያ ሁለተኛው ኳድራንት ላይ ባዶ ነው ሶስተኛ ላይ ባዶ ነው አራተኛው ላይ 5 ስድስተኛው ኳድራንት 7 ስምንተኛው ላይ 10 የA ዝርያ 10ኛው ላይ 3 የA ዝርያ አለ እና አጠቃላይ ስንት ናቸው ኳድራንቶቹ ላይ ተያዙት መደመር ነው እነዚህ ሲደመሩ 27 ይመጣሉ 27 በስንት ሜትር ስኩዌር በ10 ኳድራንት አይደል ያለው እያንዳንዱ 1 ሜትር ስኩዌር ከሆነ በ10 ሜትር ስኩዌር ስለዚህ ቶታል ነምበር ኦፍ ኢንዲቪጁዋልስ ቶታሉ 27 ነው ቶታል ኤሪያው ቶታል ነምበር ኦፍ ኳድራንት 10 ሜትር ስኩዌር ነው ስለዚህ ዴንሲቲ ምን ይሆናል 27 በስንት በ10 ሜትር ስኩዌር 27 ለ10 2.7 ይሆናል እንዲሁም ደግሞ ሌሎች ዝርያዎችስ በዛ በተጣሉት ኳድራንቶች ላይ የገቡ ሌሎች ዝርያዎች እዚህ ጋር ያው ቁጥራቸው እንደምናየው ነው እና በእያንዳንዱ ኳድራንት በስንተኛው ስንት ገባ የሚለው አጠቃላይ በ10 ሜትር ስኩዌር ኤሪያ 20 ስፔሺስ ነው የገባው ስለዚህ 20 ለ10 ዴንሲቲው 2 ነው ይሄኛውም 21 ነው ዴንሲቲው 2.1 ይሆናል population dispersal ስናይ species dispersal patterns refers to how individuals in a population are distributed in space at a given time በሆነ ቦታ ላይ እንዴት ተሰራጭተዋል ሚለውን ነው ይሄ ዲስፐርሳል ያው አሰረጫጨት ሁሌ ተመሳሳይ አይሆንም አንድ ቦታ ላይ ተጠቅጠቅ ብለው ሊኖሩ ይችላሉ እነዛ ስፔሺሶች አንዳንድ ቦታ ላይ ተበታትነው ሊኖሩ ይችላሉ ሰውም እንደዛ ነው አሰፋፈሩ የሆነ ቦታ ላይ ተጠቅጠቅ ብሎ ይኖራል ከዛ የሆነ ቦታ ላይ ሰፋ ይላል እና there are 3 dispersal patterns of species የዝርያዎች ወይንም የስፔሺሶች አሰፋፈር 3 አይነት አለ አንደኛ ዩኒፎርም ዲስፐርሽን ዩኒፎርም ሲባል ስሙ ራሱ ዩኒፎርም ነው ወጥ የሆነ እና individuals of a population are spaced more or less evenly ነው evenly ማለት በቃ በመሃሉ ያለው ርቀት almost ተመሳሳይ እንደማለት ነው በቃ በመሃሉ ያለው ርቀት almost ተመሳሳይ even በሆነ መንገድ አሰረጫጨቱ ርቀቱ almost ተመሳሳይ እንደማለት ነው ሌላው random dispersion አለ እና individuals are distributed randomly without a predictable pattern ይሄ ከዩኒፎርም የሚለየው ምንድነው ራንደም ነው በዘፈቀደ ነው የሆነ በቃ የሆነ ወጥ የሆነ ነገር የለውም ዩኒፎርም ላይ ወጥ የሆነ ነገር አለው ርቀቱ almost አንዱ ፖፑሌሽን ከሌላው ያለው ያሰፋፈር ሁኔታ ተመሳሳይ ነው ማለት እንችላለን እዚህ ጋር ግን ተመሳሳይም አይደለም የሆነ አንዱ ይጠጋጋል አንዱ ይራራቃል አንዴ ይርቃል አንዴ በጣም ይቀርባል ስለዚህ ዝም ብሎ በራንደምሊ ነው በዘፈቀደ የሚሆን ዲስፐርሽን ነው ሌላው ክላምድ ዲስፐርሽን ነው እና ይሄኛው ኢንዲቪጁዋልስ አር ክላስተርድ ኢን ግሩፕስ ይሄ ክላምድ የሆነ እነዛ ኢንዲቪጁዋሎቹ አንድ ላይ ነው የሚኖሩት አንድ ላይ የሆነ ቦታ ላይ ሰፍረው በግሩፕ ነው ክላምድ ሆነው ነው የሚኖሩት ወይንም ክላስተርድ ሆነው ነው የሚኖሩት the dispersal pattern of individuals in a population provides more information about how they interact with each other and with their environment than a simple density measurement ዝም ብለን ዴንሲቲን ከምን ለካ ይሄን ዲስፐርሳል ፓተርን ስናቅ እነዛ ዝርያዎች እንዴት ነው የሚኖሩት
ምን አይነት ባህሪ አላቸው የሚለውን የበለጠ ኢንፎርሜሽን ይሰጠናል። አኗኗራቸው እንዴት ነው? በህብረት ነው የሚኖሩት? እርስ በርሳቸው ያለው ግንኙነት ወይንም አንዳንዴ በህብረት እየሆኑ አንዳንዴ ይለያያሉ ወይስ ደግሞ ብዙም እርስ በርስ አይፈላለጉም? ከአካባቢያቸው ጋር ያለው ግንኙነት ምን ይመስላል የሚለው ይሄ ፖፑሌሽን ማለት ዲስፐርሳል ፓተርን የበለጠ ግልጽ አድርጎ ያሳያል ከሲምፕል ዴንሲቲ ይልቅ። ፖፑሌሽን ግሮዝ is the increase in the number of humans on earth። ያው የህዝብ ቁጥር መጨመር ማለት ምድር ላይ ያው የህዝብ ቁጥር መጨመር ማለት ነው፣ ኢንክሪዝ ማድረግ ነው። The global human population as well as population of Ethiopia has been increasing rapidly። የዓለም አቀፍ ህዝብም እንዲሁም የኢትዮጵያ ህዝብም በፍጥነት በመጨመር ላይ ነው። and has continued to struggle for energy። ህዝብ ደግሞ ሲጨምር የተለያዩ ጥያቄዎች ይነሳሉ። የኃይል አቅርቦት ያስፈልጋል። ለዛ ለሚመጣው ህዝብ የኢነርጂ የኤሌክትሪክሲቲ አቅርቦት ያስፈልጋል እና የፉድ ምግብ ያስፈልገዋል፣ ዋተር ውሃ ያስፈልገዋል and medical care availability የጤና ጥበቃ ያስፈልገዋል። there are two ways of describing population growth። የህዝብ እድገትን በሁለት አይነት መንገድ መግለጽ ይቻላል። these are logistic growth and exponential growth በማለት በሁለት እንገልጸዋለን። ምንድነው exponential and logistic growth? በpopulation the population size changes over time። የህዝብ መጠን በጊዜ ሂደት እየተቀየረ ነው የሚሄደው። accordingly population ecology studies the changes that happen to groups of organisms and how those changes affect their constant interactions with their environment። እና ፖፑሌሽን ኢኮሎጂ ደግሞ የሚያጠናው ምንድነው? ይሄ ለውጡ በኦርጋኒዝሞች ውስጥ እንዴት ነው ሃፕን ያደረገ ያለው? ያ ለውጥ ደግሞ ወይንም ያ ቼንጅ ሲመጣ ኦርጋኒዝሞቹ ኢንተራክሽናቸው እንዴት ይቀየራል? የኦርጋኒዝሞችን ኢንተራክሽን የእርስ በርስ መግባባት እንዲሁም ከአካባቢያቸው ጋር ያለን ግንኙነት እንዴት ተጽዕኖ ያደርሳል ያ ለውጥ የሚለውን ነው። population growth rate is the percentage rate of change within a specified number of individuals in a population። ይሄ የፖፑሌሽን growth rate ሲባል ፐርሰንት ነው። ምን ያህል ፐርሰንት ተለወጠ? percentage rate ለውጡ ሲያድግ ያለው ለውጡ ነው የሚያሳየው። it is the average annual rate of change of population size during a specified period። በሆነ የጊዜ ገደብ ምን ያህል ፐርሰንት አደገ የሚለውን ቼንጁን ነው የሚነግረን አቨሬጁን። it measures how fast the size of the population is changing። ያም ደግሞ በምን ያህል ፍጥነት የህዝቡ መጠን እያደገ እንዳለ የሚያሳይ ነው ወይንም እየተለወጠ እንዳለ የሚያሳይ ነው population growth rate። scientists use different methods and models to describe changes that occur in a population thereby predict future changes። እና በፖፑሌሽኑ ውስጥ ያለውን ለውጥ ሳይንቲስቶች ለመግለጽ የተለያዩ ዘዴዎችን ይጠቀማሉ። ምን ጥቅም አለው ለውጡን ማወቅ? በምን ያህል ህዝብ እያደገ እንደሆነ ማወቅ ምን ይጠቅማል ለሚለው ለወደፊት ፕሬዲክት ለማድረግ ወደፊት የሚመጡ ለውጦችን ለመተንበይ ነው የሚጠቅመው። the two models are ሁለቱ ሞዴሎች ምንድናቸው ብለናል? ኤክስፖኔንሻል እና ሎጂስቲክ ግሮዝ ሞዴል ናቸው። ኤክስፖኔንሻል ግሮዝ ሞዴል ምንድነው የሚለው? describe populations increase in numbers without any limits to their growth። ይሄ ኤክስፖኔንሻል ግሮዝ ሞዴል የሚያሳየው ምንድነው? ቁጥር ያድጋል። ያ የፖፑሌሽኑ ቁጥር ያድጋል ያለምንም ገደብ ሲባል እንግዲህ በዚህ ዓለም ላይ የተለያዩ ገደቦች አሉ። የሀብት የምግብ ለምሳሌ ምግብን ብንወስድ ምግብ ገደብ አለው፣ አላቂ ነገር ነው፣ ውሃ እንደዛ ነገሮች ናቸውና ይሄ ግን ኤክስፖኔንሻል ሲሆን ገደብ የላቸውም፣ ሪሶርስ ገደብ የለውም ብሎ ነው የሚያስበው። ስለዚህ ኤክስፖኔንሻል ግሮዝ ሞዴል ይባላል። ሎጂስቲክ ግሮዝ ሞዴል የሚባለው ደግሞ describes populations increase in number in the presence of limits። ገደብ አለ፣ ሀብት ገደብ አለው፣ በጣም በበዛ ቁጥር እያነሰ ነው የሚሄደው ብሎ ነው የሚያስበው። and due to an increase in number ቁጥር ሲበዛ እያጠረ ነው የሚሄደው የሪሶርስ
አስፈላጊ ለመኖር አስፈላጊ የሚሆኑ ነገሮች ለምሳሌ ለመኖር ምግብ ያስፈልጋል ለመኖር ቤት ለመስራት የተለያዩ ዕቃዎች ያስፈልጋሉ እነዛ ያጠሩ ነው የሚሄዱት ብሎ ነው የሚያስበው ኤክስፖኔንሻል ግሮዝ ሞዴልን ስናይ exponential growth model represents the growth of a population without environmental constraints in which the population size or n increases exponentially አሁን እንዳልኳችሁ ኤክስፖኔንሻል ሲሆን በቃ ያለ ገደብ ነው ፖፑሌሽኑ ያለ ገደብ ያድጋል በቃ የሚያደናቅፍ ነገር የለም ብሎ ነው የሚያስበው ለምሳሌ የባክቴሪያን ኮሚኒቲ ብንወስድ ባክቴሪያ በአንድ ሰዓት አሁን 1000 ባክቴሪያ ካለ በ2 ሰዓት እጥፍ እየሆነ ነው የሚሄደው 1000ም በአንድ ሰዓት ውስጥ ይወልዳል 2000 ይሆናል ከዛ በሶስተኛው ሰዓት ስንት ይሆናል 4000 ይሆናል 2000 በአራተኛው ሰዓት ስንት ይሆናል 4000ም 4000 ሲወልድ 8000 በአምስተኛው ሰዓት 16000 ይሆናል በስድስተኛው ሰዓት 32000 7 ሰዓት ላይ መጣችሁ ብታዩት 64000 ይሆናል እያለ ይቀጥላል ለአንድ ቀን ብታዩት በቢሊዮኖች ነው የሚሆነው ስለዚህ እንዴት ነው ያደገ ያለው ይሄን በግራፍ ሰርተን ብናይ እንደዚህ ኤክስፖኔንሻሊ ግራፍ ያው ኤክስ ዋይ ሰርተን ስናይ መጀመሪያ 1000 የነበረ 2000 የሆነ እንዲህ ያደገ እንዲህ ይቀጥላል እና ፖፑሌሽን እንዲህ ነው የሚያድገው ብሎ ነው ይሄ ኤክስፖኔንሻል የሚያስበው ስለዚህ ምንድነው አሁን እዚህ ላይ ምን አላሰበም ለአካባቢ ያ ባክቴሪያ ለመኖር ናይትሬንት ያስፈልገውም ወይ መመገብ የለበትም ወይ 64000ም ይቀጥላል ወይ የሚለውን አላሰበም ኤክስፖኔንሻል በሚሆንበት ጊዜ ስለዚህ ቶታል ነምበር ኦፍ ፖፑሌሽኑ በቃ ይቀጥላል ያደገ ይቀጥላል ፖፑሌሽን ሳይዙ ኤክስፖኔንሻሊ ኢንክሪዝ ያደርጋል ብሎ ነው የሚያስበው In other words, it shows the growth of a population in an ideal environment. ታያችሁ ሐሳባዊ በሆነ አካባቢ ነው እንግዲህ በዚህ ዓለም ላይ ለዛ ሁሉ ሰው የሚሆን አይኖርም ሪሶርስ እያነሰ ነው የሚሄደው ወይንም እየቀነሰ ነው ለምሳሌ ቦታን ብንወስድ ቦታ እየጠበበ ነው የሚሄደው ለዛ ሁሉ ሰው የሚሆን ስለዚህ ኤክስፖኔንሻል ግሮዝ ሞዴል ሲሆን አይዲያል ወይንም ሐሳባዊ በሆነ ኢንቫይሮንመንት አላቂ አይደለም ያለው ሀብት አያልቅ በሚል ሐሳባዊ በሆነ ኢንቫይሮንመንት ወይንም ሪሶርስ አንሊሚትድ ነው ገደብ የለውም በሚል ኢንቫይሮንመንት ነው የሚሰራው ስለዚህ the population grows graph of this model shows a J-shaped curve ስለዚህ ግራፉ ምን ይመስላል J-shaped ነው J እንደዚህ ነው አይደል ስለዚህ J እንዲህ ያደገ ስለሚሄድ ነው J-shaped ነው የተባለው ወይንም የጄ ቅርጽ ነው ያለው ግራፉን በመናይበት ጊዜ in determining population growth it is important to consider the death and birth of the organism ያው የፖፑሌሽን growth ወይንም የፖፑሌሽን እድገትን ስናይ የሞትን እንዲሁም ውልደትን ከግንዛቤ ማስገባት አለብን thus the growth rate is determined by subtracting the death rate from the birth rate ስለዚህ ግሮዝ ሬቱን የምናቀው እንዴት ነው ከበርዝ ሬት ከተወለደው ዴዝ ሬትን ስንቀንስ ነው የተወለደው የሞተውን ያህል በመንቀነስበት ጊዜ ምን ያህል አደገ ሚለውን እናያለን እና ለምሳሌ 100 ተወልዶ 70 ቢሞት ስንት አደገ ነው 30 አደገ ወይንም 30 ሰው ጨመረ ነው የምንለው ስለዚህ ሬቱ በበርዝና በዴዝ ሬት ላይ ዲፔንድ ይሆናል The death rate refers to the number of organisms that die during an interval ያው death rate ሲባል የሚሞቱትን ነው የሚያሳየው birth rate ደግሞ በዛ ታይም ኢንተርቫል የሚወለዱትን ነው የሚያሳየው Considering death and birth rate as single factor or growth rate can be expressed in a simple equation ስለዚህ death rate እና birth rate እንደ r ወስደን single factor r አድርገን ይዘን growth rate ፎርሙላው ምን ይሆናል ወይንም የgrowth rate change dn by dt በሆነ ታይም ያለ የፖፑሌሽን ሳይዝ ያው የኢንቲግሬሽን ኢኩዌሽን ይሆናል ማለት ነው dn by dt r times n ይሆናል r ያው ፋክተር ነው ዴዝ ሬቱን እንዲሁም በርዝ ሬቱን
እንደ ሲንግል ፋክተር ይዘን ስለዚህ r times n የፖፑሌሽኑ ሳይዝን የሚያሳይ ነው በዚህ ኢኩዌሽን ኤክስፕረስ ማድረግ እንችላለን dn by dt ምንድነው growth rate of population in a given instance growth rate ነው የእድገት መጠኑን ሬቱን ነው የሚያሳየው dn by dt d ማለት change እንደማለት ነው በኢንቲግሬሽን ኮንሰፕት ወይንም በማትስ ካልኩለስ ላይ የምናውቀው ነው n ደግሞ population size የሚያሳይ ነው t timeን የሚያሳይ ነው r the per capita or per individual rate of increase የሚያሳይ ነው birth እና days ያው rate of increase ስንል birth እና days ከሐሳብ ውስጥ እናስገባለን how quickly the population grows per individual in the population ስለዚህ r ማለት birth minus days birth rate minus days rate እንደማለት it is the intrinsic rate of natural increase ያው ተፈጥሯዊ መጨመርን የሚያሳይ ነው ስለዚህ the value of r ምን ሊሆን ይችላል ፖዚቲቭ ሊሆን ይችላል ኔጌቲቭ ሊሆን ይችላል ዜሮ ሊሆን ይችላል እንዴት r birth rate minus days rate ነው በአንድ አካባቢ 10 ልጆች ተወልደው 10 ቢሞት r ስንት ነው የሚሆነው 0 ነው የሚሆነው 10 ሲቀነስ 10 ስለዚህ እድገቱ 0 ይሆናል growth rate ሌላው በአንድ አካባቢ 10 ተወልዶ 7 ቢሞት እድገቱ ምን ሆነ ፖዚቲቭ 3 ይሆናል አድጓል እንላለን ፖዚቲቭ ሲሆን በአንድ አካባቢ 10 ተወልዶ 14 ቢሞት r ስንት ይሆናል ኔጌቲቭ 4 ነው የሚሆነው ኔጌቲቭው የሚያሳየው ቀንሷል ነው ስለዚህ r ፖዚቲቭ ሊሆን ይችላል ወይንም greater than 0 equal to 0 ሊሆን ይችላል less than 0 ኔጌቲቭ ሊሆን ይችላል greater than 0 ከሆነ ፖፑሌሽኑ ኢንክሪዝ አድርጓል እንላለን equal to 0 ከሆነ ምንም ለውጥ የለም እንላለን less than 0 ከሆነ ደግሞ ቀንሷል እንላለን when r is 0 it indicates that the population size is unchanging r 0 ከሆነ የህዝቡ ሳይዝ ወይንም መጠን አልተለወጠም ነው እንለው ስለዚህ this condition is known as zero population growth እንደዚህ አይነት ኮንዲሽን zero population growth የፖፑሌሽን growth 0 ይባላል The equation above is very general which we can make it more specific to describe the two different kinds of growth models እዚህ ጋር ያየነው equation general ነው ስለዚህ ለሁለቱ ሞዴሎች ስፔሲፊክ ማድረግ እንችላለን ለምን ለኤክስፖኔንሻል growth model እንዲሁም ለሎጂስቲክ exponential growth model is used when the per capita rate of increase takes the same positive value regardless of population size አሁን rን በኤክስፖኔንሻል ጊዜ rን ምንድነው ብለን ነው የምናስበው ሁሌ ፖዚቲቭ ነው ብለን ነው የምናስበው ያ ማለት ሁሌ እየጨመረ ነው የሚሄደው ቀደም የነገርኳችሁ የባክቴሪያው ኤግዛምፕል 1000 ከነበረ 2000 በሁለተኛው ሰዓት 2000 እጥፍ ሆኖ 4000 4000 እጥፍ ሆኖ 8000 ኤክስፖኔንሻሊ እየጨመረ ነው ስለዚህ አሁን መብዛት እየበዛ እንደሆነ ነው የምናስበው የሆነ ያንሳል አሁን በበሽታ ምክንያት በዲዚዝ ምክንያት እድገቱ ይቀንሳል በዴዝ ምክንያት ይቀንሳል የሚለውን አያስብም ምን አይነት ነው ይሄ አይዲያል ነው ሐሳባዊ ነው በሪሶርስ ምክንያት የሚያስፈልገው ሪሶርስ ከሌለ አያድግም የተወለደው የሚል ነገር ከግንዛቤ ያስገባብ ኤክስፖኔንሻል ስለዚህ r ሁሌ ምንድነው ፖዚቲቭ ነው ሁሌ መጨመርን ነው የሚያስበው ወደ ሎጂስቲክ growth ሞዴል ስንመጣ ግን ምንድነው used when per capita rate of increase decreases as population increases towards a maximum limit ይሄ r እየቀነሰ ነው የሚሄደው ማክሲመም የሆነ ሊሚት አለ ብሎ ነው የሚያስበው ያ ማለት ያ አካባቢ ሰፖርት ማድረግ የሚችለው የዛም ፖፑሌሽን ማክሲመም መጠን አለ ለምሳሌ ይስት ብንወስድ ወይንም እርሾ ብንወስድ ይስት ውስጥ ያሉ ፈንጋይስ ምን ይሆናሉ ያድጋሉ እስከ ማክሲመም መጠን ድረስ ለምሳሌ 100 ይስት ሰፖርት ማድረግ ቢችል የሆነ ባልዲ ውስጥ ወይንም የሆነ እቃ ውስጥ ያለ ዱቄት የተቦካ ነገር አለ ብለን እናስብ እና በዛ ውስጥ እስከ 100 ድረስ ሰፖርት የሚያደርግ ከሆነ እስከ 100 ድረስ ያድጋሉ ኤክስፖኔንሻሊ ግራፉንም በመናይበት ጊዜ እስከ 100 ድረስ ኤክስፖኔንሻሊ ያድጋሉ ማክሲመም ሊሚቱ 100 እስከሚደርስ ድረስ
ማክሲመም ሊሚቱን ሲደርስ ግን ከዛ በላይ መብዛት አይችልም። ምን ይሆናል? በቃ 100 ላይ ይቆያል ነው። ስለዚህ 100 ላይ እንደዚህ ሸብረክ ይላል፣ ከ100 አያልፍም። ለምን? ማክሲመም ሰፖርት ማድረግ የሚችለው አቅም አለ፣ ከዛ በላይ አያድግም። ስለዚህ ሄዶ ሲዝ ያደርጋል ማለት ነው። ሊመለስም ይችላል፣ ቶክሲክ ሊሆን ይችላል። ከዛ በላይ ይስት የሚበዛ ፈንጋይ የሚበዛ ከሆነ በቃ ይሞታል፣ አይቀጥልም። ስለዚህ ኤስ ሼፕድ ነው። እንደ ኤክስፖኔንሻል ዝም ብሎ የሚቀጥል ጄ ሼፕድ አይደለም። ይሄኛው ኤስ ሼፕድ ነው። መሃል ላይ ኤክስፖኔንሻል ይሆናል። ምን እስኪሆን? የሆነ ማክሲመም ሰፖርት የሚያደርገው መጠን አለ እና ወደ ሰውም ካመጣ ነው ሰው ዝም ብሎ ቢዋለድ መሬት ሙሉ ላትችል ትችላለች። ያ የተወለደውን ሁሉ ምን ሊሆን ይችላል? ማክሲመም ሪሶርስ ለዛ ሰው የሚያስፈልገው ፉድ፣ ዋተር፣ ቦታ ራሱ ሊያጠር ይችላል ብሎ የሚያስብ ነው። ይሄ ሎጂስቲክ ግሮዝ ሞዴል። ፎር ኤኒ ፖዚቲቭ ኮንስታንት አር ኤክስፖኔንሻል ግሮዝ ኢዝ ኦፈን ሪፕሬዘንትድ ባይ an r of r max እና ያው ለማንኛውም ፖዚቲቭ ኮንስታንት አር ኤክስፖኔንሻል ግሮዝ በምንድነው? r በr ነው ወይንም r of r max is the maximum። ይሄ r max ሲሆን maximum per capital rate of increase for a particular species under ideal condition። በዛ በአይዲያል ኮንዲሽን ላይ ማክሲመም ምን ሊሆን ይችላል? rን ስንወስድ በርዝ ማይነስ ዴዙ ማክሲመም ከፍተኛው የሚሆንበት ምን ያህል ሊሆን ይችላል የሚለው ነው የሚያዘውና where it varies from species to species። ያ r ከስፔሺስ ስፔሺስ ይለያያል። ለምሳሌ ለሰው r በአመት በርዝ ማይነስ ዴዝ በአንድ አካባቢ ምናልባት 100 ሊሆን ይችላል። በቃ ማክሲመም በርዝ ማይነስ ዴዝ ሲሰራ በጣም ተወለደ ከተባለ ወይንም ቁጥር ጨመረ ከተባለ 100 ሊሆን ይችላል ወይ 1000 ሊሆን ይችላል። ወደ ባክቴሪያ ብናመጣው በቢሊየን ነው r የመዋለድ አቅሙ በሰዓታት በሰከንዶች ስለሆነ ማለት ነው። ስለዚህ እንደየስፔሺሱ ይለያያል ነው r። ስለዚህ ፎርሙላ ምን ይሆናል ለኤክስፖኔንሻል? dn by dt equal to r max ማክሲመም አለ r የሚያድግበት ታይምስ n ቶታል ፖፑሌሽን ነው የሚሆነው። r max ታይምስ n ይሆናል ለኤክስፖኔንሻል ሞዴል። ወደ ሎጂስቲክ ግሮዝ ሞዴል ደግሞ ስንመጣ ከዛ በፊት በኤክስፖኔንሻል ያለውን ኤግዛምፕል ሰጥቶናል። እዚህ ጋር r 1 ነው። ያ ማለት r በርዝ ማይነስ ዴዝ ሬት ነው። ያ ሬቱ 1 ነው ከተባለ ያው dn by dt ምንድነው የሚሆነው? r ታይምስ ያለው ፖፑሌሽን ነው የሚሆነው። ስለዚህ መጀመሪያ ፖፑሌሽን ሳይዝ 100 ነበር። ስለዚህ በቀጣይ ምን ይሆናል ከተባለ በቀጣይ ጄነሬሽን r ታይምስ n ነው የሚሆነው። በአንድ ነው የሚያድገው። አንድ ሲባዛ 100 ይጨመራል ማለት ነው። ስለዚህ ቶታል ፖፑሌሽን ፋይናል nf 200 ይሆናል። 100 ሲደመር 100። ስለዚህ 200 ከሆነ አሁንም r ታይምስ n 200 ጊዜ 1 200 ይጨመራል 400 ይሆናል። ስንት ጨመረ የሚለው አሁን 400 ደረሰ። 400 ጊዜ 1 400 ሲደመር 800 ይሆናል። 800ም 800 ጊዜ 1 ሲደመር 1600 እያለ ኤክስፖኔንሻሊ ሲቀጥል እናያለን። ይሄ r 1 ሲሆን ነው። r 0.6 ሲሆን ምን ይሆናል? በተመሳሳይ መስራት ነው። መጀመሪያ 100 ፖፑሌሽን ከነበረ ስንት ነው? r ታይምስ n ነው አይደል? የፖፑሌሽን ቼንጁ 0.6 ሲባዛ 100። ስለዚህ ስንት ይጨምራል ማለት ነው? 60። 100 ላይ 60 ይጨምራል። ሁለተኛው ትውልድ 160 ይሆናል። ቀጣይ ትውልድ ላይስ 160 አሁን 160 አለ። 160 በስንት ነው የምናበዛው? በ0.6 ነው የምናበዛው። ስለዚህ ቀጣዩ ትውልድ ስንት ይሆናል? በ96 ይጨምራል እዚህ ጋር። ስለዚህ 160 ላይ 96 እንደምራለን 256 ይሆናል። ቀጣዩንም ይሄን በስንት በ0.6 እያበዛን ነው የምንሄደው። ስለዚህ r
1 ሲሆን 0.6 ሲሆን እንደዚህ ነው የሚለዋወጠው አብሮ ሲለዋወጥ ግራፍም መሳል እንችላለን ለዛ logistic growth model population growth can be affected by the availability of resources ይሄ በዋናነት ሪሶርስ ላይ ነው ትኩረት የሚያደርገው ሪሶርስ ይቀንሳል አይዲያል አይደለም ሐሳባዊ አይደለም ሪሶርስ የሚቀንስ ነው የሚያልቃላቂ ነገር ነው ስለዚህ የፖፑሌሽን እድገትም ከሪሶርስ አንፃር ነው ያ የተወለደው ነገር የሚያስፈልገው ናይትሬት ካለቀ የሚያስፈልገው የሚመገበው ነገር ካለቀ አይቀጥልም በዛሬት እየጠፋ ነው የሚሄደው exponential growth is difficult to sustain over a long period for any population አሁን exponentialን ስናየው ዝም ብሎ ይቀጥላል ማለት ትክክል አይደለም የሆነ ቦታ ላይ እስከሆነ ድረስ እስከ ማክሲመም መጠን እስከሚችለው ድረስ ሊቀጥል ይችላል ለክ ነው exponentially ሊቀጥል ይችላል ግን የሆነ ገደብ አለ እና because resources are limited ስለዚህ exponential ትክክል ማይሆነው ምንድነው የተገደበ ነው እዚህ ዓለም ላይ ያለው ሪሶርስ የተገደበ ነው በተፈጥሮ therefore exponential growth cannot express this condition exponential ይሄን ኮንዲሽን ሊሚትድ ሚለውን ኮንዲሽን አያሳይም ብለናል hence there is a necessity for another type of growth model ስለዚህ ሌላ የግራውዝ ሞዴል ያስፈልገናል ማለት ነው የሚገልጽ accordingly to express the reality of limited resources አሁን ያለውን የተገደበ ሀብት የሚያሳይ ሌላ ሞዴል እንደሚያስፈልግ ነው የሚነግረን population ecologists developed another growth model called ያንንም የሚያሳይ logistic growth modelን ፈለሰፉ in the logistic growth model the population growth levels of from exponential growth due to limited resources ከexponential level of ያደርጋል ይሄ logistic growth model ለምን ሀብት የተገደበ ስለሆነ ስለዚህ resulting in S shaped curve ስለዚህ መጀመሪያ እንደ exponential ይሄድና ግን ምን ይሆናል ወደ S ነት ይቀየራል ዝም ብሎ እንደ exponential እንዲህ አይደለም የሚቀጥለው ወደ S ነት ለምን ገደብ ስላለው ወደ S shape ይቀየራል እና grows instead of J shaped ከJ shaped ይልቅ S shaped ይሆናል ያው ፊደሎቹ እንደሚያሳዩት ነው S J እና ከJ shaped ይልቅ S shaped ይሆናል the maximum population size that the available resource in an environment can sustain or support is called carrying capacity ያ የመቻል አቅም ያለው ሀብት ያለው ሪሶርስ ምን ያህል ፖፑሌሽንን መያዝ ይችላል ያ ማክሲመም ፖፑሌሽን ሳይዝ ያለው ሪሶርስ መሸከም የሚችለው K ይባላል እሱም carrying capacity ይሄን ያህል ፖፑሌሽን ነው ሊሸከም የሚችለው ስለዚህ የሆነ ሊሚት አለው ነው when the size of the population reach its carrying capacity population grows levels of ስለዚህ ይሄን K ከደረሰ የህዝቡ ቁጥር ወይንም የፖፑሌሽኑ ቁጥር K ከደረሰ የእድገቱ መጠን እንደ መጀመሪያው ኤክስፖኔንሻሊ አይቀጥልም ይቀንሳል ነው ስለዚህ hence the equation for the logistic model equation ምን ይሆናል ስለዚህ አሁን K ከግንዛቤ ያስገባል dn by dt population change ወይንም እድገቱ ምን ይሆናል r max አለ ማክሲመም የሆነ የr መጠን አለ times K maximum carrying capacity ሲቀነስ አሁን ያለው population ሲካፈል ለK ሲባዛ በn ነው የሚሆነው ይሄንን ፎርሙላ ይዞ ነው የሚንቀሳቀሰው ማለት ነው እዚህ እንደምናየው ስለዚህ ገደብ አለው ነው ባጭሩ እና እዚህ ጋር በመናይበት ጊዜ ለምሳሌ r አንድ ሲሆን K maximum carrying capacity 250 ከሆነ እዚህ ጋር ፖፑሌሽኑ ያድጋል 160 ያው በአር መሰረት r አንድ ሲሆን 100 ከሆነ 100 ሲጨመርበት 100 ሳይሆን የሚጨመርበት በዚህ ፎርሙላ መሰረት ነው መጀመሪያ 100 ከሆነ r አንድ ከሆነ አንድን ተክተን 1 times K minus n K 250 ነው ማክሲመም መሸከም ይችላል የተባለው ኦቨር n አሁን ያለው 100 ነው ሲካፈል ለ250 ሲባዛ በn n 100 ነው አሁን ያለው
250 ሲቀነስ 100 150 ሲካፈል 250 ሲባዛ በ100 ነው የሚሆነው። ይሄም 60 ይሆናል። ስለዚህ የተጨመረው ስንት ነው ማለት ነው? 60 ይደመራል። አሁን 160 ይሆናል። 160 ላይ በዛ ፎርሙላ መሰረት 58 ነው የ160 ላይ የሚጨምረው 218 ይሆናል እያለ ይቀጥላል። በፎርሙላ መሰረት የጨመረውን ቁጥር እየጨመርን ስንቀጥል የሆነ ቦታ ላይ ማክሲመም ይደርሳል 250። ከዛ በኋላ ምን አይሆንም አይጨምርም ነው ይቆማል 250 በቃ አይጨምርም። ስለዚህ ይሄ ነው ሎጂስቲክ ግሮዝ ሞዴል የሚነግረን።